ሞትን ያልፈሩ ስለ እውነት ያልተደራደሩና ለኢትዮጵያ ባንዲራ ክብር ግንባራቸውን ለጥይት የሰጡ የአዜብ የኢትዮጵያ ኮከብ ታላቅ አባት ማን እንደሆነ ያውቃሉ? እንኳን ሕዝቡ መሬቷ ለጣሊያን መንግስት አትገዛም በማለት ወራሪውን ፊት ለፊት የተጋፈጡት ያልተዘመረላቸው የነጻነት ሰማዕት፣ ለወንበዴ ጣሊያን የተገዛ ሁሉ የተወገዘ ይሁን የሚለው ድምጻቸው ዛሬም በታሪክ አደባባይ ያስተጋባል። ስለ አቡነ ሚካኤል ጳጳስ ዘኢትዮጵያ የሚያውቁትን ሁሉ የሚቀይር ድንቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ያልተዘመረላቸው የነጻነት ሰማዕት አቡነ ሚካኤል ጳጳስ ዘአዜብ ኢትዮጵያ ማን ናቸው? ከሲመተ ጵጵስና ቀድሞ በነበረ ስማቸው መምህር ኃይለ ሚካኤል ይባሉ ነበር። በቀድሞ ጎንደር ክፍለ ሀገር በጌምድር አስቴ ወረዳ ልጫ መስቀለ ኢየሱስ በተባለች ቦታ በ1858 ዓመተ ምህረት የችን ምድር እንደተቀላቀሉ ይነገርላቸዋል። አቡነ ሚካኤል ጳጳስ ዘአዜብ ኢትዮጵያ መሰረታዊውን የመንፈሳዊ ትምህርት ከዳዊት እስከ ጾመ ድጓ ስማዳ ወረዳ ግንዳ ጠመም ሚካኤል ተሻግረው ከመሪ ጌታ ዋሴ ዘንድ ተምረዋል ይባላል። በመቀጠልም ወደ መካነ ሰማያት ቅዱስ ገላውዴዎስ ተመልሰው ድጓን እንደተማሩ ይነገራል። ከግብፃዊ ጳጳስ አቡነ ጴጥሮስ ዘንድ ማዕረገ ድቁናን የተቀበሉት አቡነ ሚካኤል ዘጉባ ጽዮን ቤተ መቅደስ ውስጥ በዲቁና የተወሰነ ጊዜ አገልግለዋል የሚሉት ሊቀ ጉባኤ መሐሪ ጥበቡ ናቸው። ሊቀ ጉባኤ መሐሪ እንደሚሉት አቡነ ሚካኤል ትምህርታቸውን አጠናክረው የመቀጠል ጽኑ ፍላጎት ስለነበራቸው መካነ ሰማያት ቅዱስ ገላውዴዎስ ደብር ውስጥ ወንበር ተክለው ጉባኤ አስፋፍተው ያስተምሩ ከነበሩት ከመሪ ጌታ ወልደ ሩፋኤል ዘንድ በመሄድ ድጓን በሚገባ ተምረዋል ይሉናል። የዜማውን ትምህርት ካጠናቀቁ በኋላ ወደ ጎንደር አቅንተው ከመምህር ተስፋዬ ዘንድ የብሉያትና አዲሳት ትርጓሜዎችን የተማሩት አቡነ ሚካኤል በመቀጠልም ወደ ወሎ ቦሩ ሜዳ ቅድስት ሥላሴ ወርደው ከሊቁ መምህር አካለ ወልድ የአዲሳትና የብሉያት ትርጓሜን በሚገባ ተምረዋል። በመጨረሻም ወደ አዲስ አበባ በማቅናት ገነተ ጽጌ ቅዱስ ጊዮርጊስ ደብር ሰፊ ጉባኤ ዘርግተው ያስተምሩ ከነበሩት ከመምህር ወልደ ጊዮርጊስ ዘንድ 14ቱን ቅዳሴ ተምረው በወቅቱ የኢትዮጵያ ሊቀ ጳጳስ ከነበሩት ግብፃዊው አቡነ ማቴዎስ ዘንድ ማዕረገ ቅስናን ስለመቀበላቸው ዶክተር ምርሻ አለኝ ዜና ጳጳሳት ኢትዮጵያውያን በሚል ርዕስ 2012 ዓመተ ምህረት ላይ ባሳተሙት መጽሐፋቸው ላይ አስፍረዋል። ከማዕረገ ቅስናቸው በኋላም መምህር አባ ኃይለ ሚካኤል የዙቃላና የዜና ማርቆስ ገዳማት አበምኔት ሆነው እንደተሾሙ ታሪካቸው ያስረዳል። የተጣለባቸው መንፈሳዊ ኃላፊነት በቅንነት ሲወጡ የቆዩት አባ ኃይለ ሚካኤል በአዲስ አበባ ደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን በልቅና ተሹመው ምዕመናንን ሲያስተምሩና ቤተ ክርስቲያንን ሲያገለግሉ ቆይተዋል። በቀደመው ልማድ ለ1600 ዓመታት ገደማ የኢትዮጵያ ጳጳሳት የሚመጡት ከሀገረ ግብፅ በአሌክሳንድሪያ ፓትርያርክ ተሹሞ ነበር። ምንም እንኳን የበቁና የላቁ ኢትዮጵያውያን ሊቃውንት ቢኖሩም ከ1922 ዓመተ ምህረት በፊት በኢትዮጵያ የሚሾሙ ጳጳሳት ግብፃውያን እንጂ ኢትዮጵያውያን አልነበሩም። በ19ኛዎቹ መጀመሪያ ላይ የኢትዮጵያ መንግስት ከአሌክሳንድሪያ መንበረ ፓትርያርክ ጋር ብዙ ጊዜ በእጀ ድርድር ካረጉ በኋላ በ1921 ዓመተ ምህረት 4 ኢትዮጵያውያን ሊቃውንት ተመርጠው ወደ አሌክሳንድሪያ ተልከው የጵጵስና ማዕረግ እንዲቀበሉ ተደርጓል። የመጀመሪያዎቹ 4ቱ ኢትዮጵያውያን ጳጳሳት አቡነ ሚካኤል፣ አቡነ አብርሃም፣ አቡነ ጴጥሮስና አቡነ ይስሐቅ ይባሉ ነበር። መንግስት በ1923 ዓመተ ምህረት ሀገሪቱን በ6 ክፍሎች በመክፈል ለእነዚህ ጳጳሳት ሀገረ ስብከት ሰጣቸው። አቡነ ሚካኤልም ጳጳስ ዘአዜብ ኢትዮጵያ ተብሎ ተሾሙ። የአዜብ ኢትዮጵያ ደቡብ ምዕራብ ክልል የዛሬዎቹ ኤሊ አባቦራን፣ ወለጋንና ከፊል ከፋን ያጠቃልል ነበር። አቡነ ሚካኤል ጳጳስ ዘአዜብ ኢትዮጵያ ተላዊ ያሰሩ ለአቡነ ሐራ ድንግል ተብለው በኢሉባቡርና ደቡብ ምዕራብ ጠቅላይ ግዛቶች ተሾሙ። በጎሬና አርጆ እንዲሁም በከፋ በመዘዋወር ስብከተ ወንጌልን እያስፋፉ ሐዋርያዊ ተልእኳቸውን ተወጥተዋል። አቡነ ሚካኤል ለመጀመሪያ ጊዜ በ1923 ዓመተ ምህረት ጎሬ ሲገቡ ሕዝቡ በደማቅ አቀባበል እንደተቀበላቸው ይነገራል። ብፁዕነታቸው ሐዋርያዊና መንፈሳዊ ተልእኳቸውን በእግራቸውና በከብት ጫንቃ እየተጓዙ ወንጌልን እየሰበኩና ቤተ ክርስቲያናትን እያስፋፉ ያስተምሩ ነበር። ብፁዕ አቡነ ሚካኤል በአገረ ስብከታቸው እየተዘዋወሩ ሐዋርያዊና መንፈስ ቅዱሳዊ አገልግሎት እየሰጡ ባሉበት ወቅት የጣሊያን ወራሪ ኃይል ለድጋሚ ወረራ
ወደ ኢትዮጵያ ዘልቆ ገባ። አቡነ ሚካኤል የጣሊያን ጦር ኢትዮጵያን መውረሩን ሲሰሙና የኢሉባቡር ሰራዊት ወደ ምስራቅ ግንባር ኡጋዴን ሲዘምት ብፁዕነታቸው ለሀገር ፍቅርና ለሀገር ክብር የሚደረግ ተጋድሎ መሆኑን አስተምረውና አጽንተው ሸኟቸው። እርሳቸውም ከደጀኑ ጦር ጋር በጾም በጸሎትና በምህላ ወደ እግዚአብሔር እየማለዱ ምዕመናንን ሲያጽናኑ ቆዩ። የጣሊያን ጦር መሃል ሀገር ተነስቶ በብፁዕነታቸው ሀገረ ስብከት ጎሬ ደረሰ። የጎሬና የሀገረ ስብከቱ ሕዝብ አቡነ ሚካኤልን አብዝቶ ይወዳቸውና ያከብራቸው ነበር። በ1928 ዓመተ ምህረት ፋሺስት ጣሊያንም ኢትዮጵያን ሲወር አቡነ ሚካኤል ሕዝቡ ለጠላት እንዳይገዛና ለሀገሩ ክብር እንዲጸና በብርቱ አስተምረዋል። በዚያን ወቅት ልጅ ራስ ምሩ ኃይለ ሥላሴ የኢትዮጵያ ጦር በሰሜን ኢትዮጵያ በኩል በጣሊያን ጦር መወጋቱንና ጠላት ጎንደርን መያዙን ሲሰሙ ከጎጃም ሰራዊታቸውን ይዘው በግንደ በረት በኩል ወደ ሸዋ በመሻገር በወለጋ አድርገው በሰኔ ወር በ1928 ዓመተ ምህረት ጎሬ ገቡ። የራስ ምሩ ዓላማ ጎሬ ላይ ጦራቸውን ካደራጁና ካጠናከሩ በኋላ ተመልሰው ጣሊያንን በመውጋት አዲስ አበባ ነፃ ማውጣት ነበር። ራስ ምሩ ለ4 ወራት በጎሬ ከቆዩ በኋላ በ1929 ዓመተ ምህረት ወደ አዲስ አበባ ለመሄድ ሲነሱ አቡነ ሚካኤልም አብረው ከራስ ምሩ ጦር ጋር ለመዝመት ተነሱ። ነገር ግን ነጋድራስ ወልደ ሰማያት አቡነ ሚካኤል ዕድሜያቸው በመግፋቱ ምክንያትና በመንፈሳዊ ተጋድሎ እንዲያግዙ በማበረታታት እንዲቀሩ አደረጓቸው። የራስ ምሩ ጦርም ያሰበው ሁሉ ሳይሳካለት ወለጋ ላይ በጣሊያን ጦር በመፈተኑ ወደ ኋላ ለመመለስ ተገደደ። በኮሎኔል ማልታ የተመራው የፋሽስቱ ጣሊያን ጦርም በህዳር ወር በ1929 ዓመተ ምህረት ጎሬን ተቆጣጠረ። የጣሊያን ጦር ጎሬን ሲቆጣጠር የኢትዮጵያ መንግስት እንደራሴ የነበሩት ቢትወደድ ወልደ ጻድቅ እና ሹማምንቱ ጎሬን ለቀው ወደ ካፋ ቀኑ። አቡነ ሚካኤል ግን በጎሬ ያሉትን ምዕመናን ትቼ አልሄድም በማለት ከጎሬ ከህዝቡ ጋር ቀሩ። ብፁዕነታቸው በህዝቡ ላይ ሊደርስ የሚችለውን ሁሉ ለመካፈል ወስነው በዚያው በጎሬ እንዳሉ የፋሽስቱ ጣሊያን ጦር የጎሬ ከተማን ተቆጣጠረ። ብፁዕነታቸው ከከተማ ወጣ ብለው በሚገኝ ታምቤ በሚባል ኮረብታ ላይ ሆነው ህዝቡን ሲያስተባብሩ ጠላት እና አቡነ ሚካኤል በዚያ እንዳሉ መረጃው ደረሰው። ሰራዊቱን አከታትሎ ወደ አካባቢው በመላክም ውጊያ ከፈተ። በውጊያውም ረዳታቸው የነበሩት አጋፋሪ ቀለመ ወርቅ የመጀመሪያውን ሰማዕትነት ተቀበሉ። ውጊያው ቀጥሎ ብፁዕነታቸውና ሌሎች አርበኞችም በጠላት እጅ ወደቁ። አቡነ ሚካኤልና አርበኞቹ ወደ ጎሬ ከተማ እንዲወርዱ ተደረገ። ህዝብ በተሰበሰበበት አደባባይ ላይ አቁመው ላያሉ ለጣሊያን መንግስት መገዛት አለቦት፣ ህዝቡም እንዲገዛልን ይስበኩልን፣ ይህንን ካደረጉም አብረን በሰላም እንሰራለን በማለት ለማግባባት ጥረት አደረገ። ነገር ግን አቡነ ሚካኤል ከሀገራቸው ጠላት ጋር አብረው ለመስራት ፈቃደኛ ለመሆናቸውን አረጋግጠው በድፍረት ፊት ለፊት ተናገሩ። አስተርጓሚ ተመድቦ ሐሳባቸውን እንዲገልጹ የተደረጉት አቡነ ሚካኤል እኔ የማምነው በእግዚአብሔር ነው፣ የማስተምረውም ወንጌልን ነው፣ የምቀበለውም የነጻነት ምልክት የሆነውን የኢትዮጵያን ባንዲራ ነው። በኢትዮጵያ ምድርና ህዝብ ዘንድ ጣሊያን የሚባል መንግስት እኔ አላውቅም። ለወንበዴ ጣሊያን ወራሪ ጠላት የተገዛ ኢትዮጵያዊ ሁሉ እንደ አርዮስ የተወገዘ ይሁን፣ እንኳን ህዝቡ ምድሪቱም እንዳትገዛላቸው በማለት በተሰበሰበው ህዝብና ሰራዊት ፊት ውግዘታቸውን አሰሙ። ንግግራቸውን ወደ ጣሊያንኛ ቋንቋ እየተረጎመ እንዲገልጽ የተመደበው ሰው የአቡኑን ንግግር ሙሉ በሙሉ ለኮሎኔል ማልት ቢናገር ይገድላቸዋል የሚል ሐሳብ ስለገባው ለጥቂት ጊዜ ዝምታን መረጠ። ከቆይታ በኋላ ግን ንግግራቸውን አለባብሶ ለማለፍና አለዝቦ ለመተርጎም ሲሞክር አቡነ ሚካኤል ንግግሩን አስቁመው የተናገርኩትን ሁሉ ሳታዛባ ግለጽ በማለት አስጠነቀቁት። ይህን ተከትሎ ተርጓሚው የጳጳሱን ንግግር ሙሉ በሙሉ በትክክል ተርጉሞ አሰማቸው። ኮሎኔል ማልት የብፁዕነታቸውን የዓላማ ጽናትና ቁርጠኝነት ከተመለከተ በኋላ በጥይት ተደብድበው እንዲገደሉ ወሰነ። አቡኑ ለመረሸን ሲቆሙ ለጥቂት ደቂቃዎች ጸሎት ለማድረስ ፋታ እንዲሰጣቸው ጠይቀው ፍቃድ አገኙ። ጸሎታቸውን እንደጨረሱም ግንባራቸውን በመስቀላቸው ላይ እንደደፉ በል እንግዲህ የፈለግከውን ፈጽም ብለው በመናገር ጸጥ አሉ። በሕዝቡ ፊትም በአደባባይ እንዳሉ ጳጳስ ዘአዜብ ኢትዮጵያ ብፁዕ አቡነ ሚካኤል ሰማዕትነትን ከአቡነ ጴጥሮስ በመቀጠል ሰማዕትነትን ተቀበሉ። አቶ ዘውዱ ዱባለ የኢሉባቡርን የተጋድሎ ታሪክ ባሰፈሩት ማስታወሻቸውን እንደሚነግሩን
ኮሎኔል ማልት የብፁዕነታቸውን አስክሬን እንዲቀበር ባለመፈለጉ በብዙ ከተጉላላ በኋላ በልመና በ5 ካህናት ብቻ በጎሬ ደብረ ገነት ቅድስት ማርያም እንዲያርፍ ተደረገ። ኢትዮጵያውያን የነጻነቱን ሰማዕት ጳጳስ ዘአዜብ ኢትዮጵያ አቡነ ሚካኤልና የሌሎች መንፈሳዊ አባቶች አኩሪና አስተማሪ የተጋድሎ ታሪክ ሲዘክሩ ጣና ዘገሊላ ተሰጠው ስልጣን፣ እኛን ለነጻነት ውሃውን ለወይን፣ አርበኞች መሞትን ማን አስተማራቸው፣ አቡነ ጴጥሮስ ነው ባርኮ የሰጣቸው፣ ሚካኤል ቀድሞ መንገድ ቢመራቸው በኦሜድላ በኩል ብርሃን ወጣላቸው ይሉ ነበር። ታሪክን ማወቅ ማንነትን ማወቅ ነው። የአቡነ ሚካኤል ተጋድሎ ለዛሬቱ ኢትዮጵያ ነጻነት መሰረት ነው። ይህን ታሪክ ሲሰሙ ምን ተሰማዎት? ሐሳቡን በኮሜንት መስጫው ላይ አጋሩን። በሌላ ታሪካዊ ዝግጅት እስክንገናኝ ድረስ ደህና ሰንብቱ። ኢትዮጵያ በክብር ለዘላለም ትኑር።